ሰላም ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው አዲስ ቪዲዮ ይዤ ቀርብ ያለው በዛሬ ቪዲዮችን የ9ኛ ክፍል ኢኮኖሚክስ ዩኒት 5 ስር ፓርት 2ን አብረን የምናየውናል ማለት ነው። እዚህ ፓርት ስር እንግዲህ በዋናነትም ስለ ኢንትሮዳክሽን ቱ ኮስት አብረን እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁትና ይህንን ቻናል እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ቪዲዮቹን ደግሞ ጠቃሚ ነው ካገኛችሁ ላይክ እና ሼር በማድረግ ጀምሩ። እንግዲህ ትምህርትን ቀለል እያደረገን አንድ እርምጃ ወደፊት። 5.3 Cost of Production. The concepts of production and cost are inseparable. ፕሮዳክሽን እና ኮስት ኢንሴፓረብል ናቸው። አንደኛቸው ከሌላኞቹ ተነጣጥለው የሚታዩ ነገሮች አይደሉም ማለት ነው። ይህ ለምንድን ነው የሆነው? አንድ አምራች ወይም ፈርም ለማምረት የፈለገውን ነገር ለማግኘት ለሪሶርሱ ወይንም ለኢንፑቱ አቅራቢዎች ሊከፍል ይገባል ማለት ነው። ሶ ፕሮዳክሽን አንደርቴክ ለማድረግ የተወሰነ ኮስት ኢንከር ማድረግ አለበት ማለት ነው። ስለዚህ የፕሮዳክሽን እና የኮስት ኮንሴፕት የማይነጣጠሉ ነገሮች ናቸው ማለት ነው። አንድ ላይ ነው የሚታዩት። The cost of production generally refers to the monetary outlays associated with production activity, or it is the total expenditures and the sacrifices that made in the entire process of production and distribution of goods and services. ኮስት ኦፍ ፕሮዳክሽን ስንል እንግዲህ ሞኔተሪ አውትሌይ ነው ማለት ነው። አንድ አምራች ለማምረት የሚያስፈልገውን ግብዓት ለማግኘት የሚያወጣው ወጪ፣ ካመረተን በኋላ ደግሞ ምርቱ ሸማቾች ጋር እንዲደርስ እንዲከፋፈል ለዲስትሪቢዩሽኑ ኢንከር የሚያደርገው ታንጀብል መኒ ኮስት ይባላል ማለት ነው። ሶ በአጭሩ ኮስት ኦፍ ፕሮዳክሽን ምንድን ነው? ሳክሪፋይስ ነው ማለት ነው። ፈርሞች ወይንም አምራቾች ኢንፑት ወይንም ሮ ማቴሪያል ለማግኘት የሚከፍሉት ነገር፣ ካመረቱም በኋላ ደግሞ ያመረቱት ምርት ሸማቹ ጋር እንዲደርስ የሚያወጡት ወጪ ኮስት እንለዋለን ማለት ነው። ታይፕስ ኦፍ ኮስት ኦፍ ፕሮዳክሽን። ኮስትን በዚህ ወይ ዲፋይን ካደረግን አሁን ደግሞ ምን አይነት ኮስቶች አሉ የሚሉትን ፖይንቶች እናያለን ማለት ነው። ቤዚካሊ ሁለት አይነት ኮስቶች ናቸው ያሉት። እነዚህም ኤክስፕሊሲት እና ኢምፕሊሲት ኮስት የሚባሉት ናቸው ማለት ነው። ሶ ከኤክስፕሊሲቱን ጀምር እስኪ። ኤክስፕሊሲት ኮስትስ these are the actual monetary payments or cash outlays that the business firms make to outsiders who are suppliers of inputs or resources to them. ይህ ኤክስፕሊሲት ኮስት የምንለው እንግዲህ እነዚህ ፈርም ወይንም አምራች የምንላቸው ዳይሬክትሊ ለምርት ሂደት የሚያስፈልጓቸውን ሪሶርሶች ወይንም ፋክተርስ ኦፍ ፕሮዳክሽን ለማግኘት ለሃውስሆልዶች ቀጥታ የሚከፍሉት ገንዘብ ኤክስፕሊሲት ኮስት ይባላል። ይህ መኒም ዳይሬክትሊ ቪዚብል ነው ማለት ነው፣ ይታያል፣ ኢንካሽ ነው። ፎር ኤግዛምፕል ዘ ሪዋርድ ፎር ሌበር፣ ላንድ፣ ካፒታል ኤንድ ኢንተርፕሬነርስ አር ኦል ኮስትስ ፎር ዘ ቢዝነስ ፈርምስ that employs them in certain production process. አምራቾች ሌበርን ለማግኘት ሰዎችን ቀጥሮ ሲያሰሩ ይከፍላሉ አይደለ? ያ ኤክስፕሊሲት ኮስት ነው። መሬትን ሊከራዩ ይችላሉ። ለላንድ ኦነር ወይንም መሬቱን ኦን ለሚያደርግ ሰው የሚከፍሉት ሬንት አለ። ሶ ያ ምንድነው ማለት ነው? ኤክስፕሊሲት ኮስት ነው ማለት ነው። ለካፒታል ኦነሮቹም የሚከፍሉት ኢንተረስት አለ። ሶ ያ ምንድነው ማለት ነው? ኤክስፕሊሲት ኮስት ነው፣ የሚታይ ኮስት ማለት ነው። የተለያዩ ስኪልን ለነሱ ፕሮቫይድ የሚያደርጉትንም ሰዎች ፕሮፊት በሚባል ሜካኒዝም ኮምፐንሴት ያደርጋሉ ማለት ነው። ሶ እንግዲህ ባጭሩ ፈርሞች ከሃውስሆልዶች ለሚያገኟቸው ፋክተር ኦፍ ፕሮዳክሽን ለሌበር፣ ለላንድ፣ ለካፒታል እና ለኢንተርፕሬነርሺፕ የሚከፍሉት ዳይሬክትሊ የሚታየው ክፍያ ኤክስፕሊሲት ኮስት ይባላል። In addition, there are other payments made for other raw materials, fuel, transport, sieve, power, and the like, all costs of the firm. አሁን ወደ ላይ ከጠቀስናቸው ነገሮችን በተጨማሪ ደግሞ እንግዲህ ፈርሞች ሮ ማቴሪያልን ለማግኘት፣ ጥሬ ዕቃን ለማግኘት ለተለያዩ ዩቲሊቲዎች
ለመብራት፣ ለውሃ፣ ለምናምን ሊሆን ይችላል የሚከፍሉት የሚታይ ክፍያ ኤክስፕሊሲት ኮስት ይባላል ማለት ነው። ሶ ሪሶርሱን ከሌላ አካል በማግኘታቸው ለዛ ሪሶርስ ሰፕላይ ላደረገላቸው ፓርቲ ወይንም አካል የሚያደርጉት ኮምፐንሴሽን ኤክስፕሊሲት ኮስት ይባላል። ይህን ኮምፐንሴሽን የሚያደርጉት ማን ናቸው ማለት ነው? the demanders of the resource ወይንም the suppliers of the tangible products the firms የምንላቸው ናቸው ማለት ነው። such costs are usually termed as accounting costs። እነዚህ ኮስቶች ደግሞ ዳይሬክትሊ ቪዚብል የሆኑት ኮስቶች ፈርሞቹ ለሃውስሆልዶቹ ወይንም ለሪሶርስ ሰፕላየሮቹ ሲከፍሉ ቀጥታ የሚታዩ ኮስቶች አካውንቲንግ ኮስት ይባላሉ ማለት ነው። because they are out of pocket costs። እነዚህ out of pocket የሆኑት ኮስቶች ናቸው። አምራቾቹ ለሌላ አካል ቀጥታ ከኪሳቸው አውጥቶ የሚከፍሉት ክፍያ ስለሆነ ይሄ ኤክስፕሊሲት ኮስት አካውንቲንግ ኮስት ይባላል አንዳንዴ ማለት ነው። those accounting cost refers to cost of purchased inputs only and this only refers to explicit cost። so accounting cost ምንድነው ማለት ነው? በሌላ መልኩ the cost of purchased inputs አምራቹ ከገበያ ላገኛቸው ወይንም ሃየር ላደረጋቸው ፋክተር ኦፍ ፕሮዳክሽን ከኪሱ አውጥቶ የሚከፍላቸው ኮስቶች አካውንቲንግ ኮስት ይባላሉ ማለት ነው። ፓርቲኩላርሊ እዚህ ጋር ልብ ልትሉት የሚገባው ነገር ምንድነው? ፈርሙ ከሌላ አካል ፐርቸዝ ላደረገው ኢንፑት ከኪሱ የሚከፍለው ክፍያ ኤክስፕሊሲት ኮስት ወይንም አካውንቲንግ ኮስት ይባላል ማለት ነው። ሁለተኛው የኮስት ካታጎሪ ኢምፕሊሲት ኮስት ነው። ኢምፕሊሲት ኮስት ደግሞ የመጀመሪያው የኤክስፕሊሲት ኮስት ተቃራኒ ነው ማለት ነው። ኢምፕሊሲት ኮስትስ አር ኮስትስ ኦፍ ስታንዲንግ ፎር ዘ ቫልዩ ኦፍ non-purchased resources owned and used by the firms in the own production activities። explicit cost ያለው እንግዲህ the cost of purchased input ነው። ፈርሙ ከገበያ ለገዛቸው ፋክተር ኦፍ ፕሮዳክሽኖች ቀጥታ ከኪሱ የሚያወጣው ወጪ ነው ብለናል። ኢምፕሊሲት ኮስት የምንለው ደግሞ ፈርሙ ይህንን ነገር ከገበያ በገዛው ኑሮ ስንት ያወጣል ብሎ የሚሰጠው ኤስቲሜሽን ነው ማለት ነው። ከራሱ ለሚጠቀመው ሪሶርስ ወይንም ከራሱ ለሚጠቀመው ስኪል ሊሆን ይችላል። ፓርቲኩላርሊ ማኔጀራል ስኪል ሊሆን ይችላል፣ ቴክኒካል ስኪል ሊሆን ይችላል። የነዚህን ኮስቶች ኤስቲሜት አድርጎ ያስቀምጣል ማለት ነው። these are costs of firms own and self-employed resources in carrying out activities such as salary of an owner manager or estimated rent of building that belongs to the owner of the firm and etc. so implicit cost ቀደም ባነሳውላችሁ መልኩ ምንድነው? ኦነሩ ወይንም ፈርሙ ወይንም አምራቹ ከራሱ ለሚጠቀመው ሪሶርስ የሚሰጠው ኤስቲሜሽን ነው ማለት ነው። ለምሳሌ አንድ የካምፓኒ ባለቤት የሆነ ሰው at the same time ደግሞ የዛ ካምፓኒ ማኔጀር ሆኖ ቢሰራ አንድ ማኔጀር ቢቀጥር እና እሱ ዝም ብሎ ካምፓኒውን ብቻ ኦን ቢያደርግ ለዛ ማኔጀር የሚያወጣው ወጪ እንደ ኢምፕሊሲት ኮስት ይታያል ማለት ነው። ሶ ሌላ ማኔጀር ቀጥሮ ለዛ ማኔጀር let's say 20 ሺህ ብር በወር ሊከፍል ይችላል። ያንን ከመክፈል ይልቅ በራሱ ዕውቀት ካምፓኒውንም ኦን ያደረገ የማኔጅመንቱንም ድርሻ ቢጫወት አንድ ማኔጀር በቀጥር ብሎ ቢያስብ ለዛ ማኔጀር የሚከፍለው ኤስቲሜትድ የሆነ ኮስቱ ኢምፕሊሲት ኮስት ይባላል ማለት ነው። ሶ እንግዲህ ቀደም ባነሳውላችሁ መልኩ ኢምፕሊሲት ኮስት የሚባለው አንድ ኦነር ወይንም አንድ ፈርም ከራሱ ለሚጠቀመው ሪሶርስ ወይንም ኢንፑት የሚሰጠው ኤስቲሜትድ ኮስት ነው ማለት ነው። እዚህ ጋር አሁን ባነበብኩላችሁ መሰረት አንድ ሰው የአንድ ካምፓኒ ኦነር ቢሆንና at the same time ያንን ካምፓኒ ራሱ ማኔጅ ቢያደርግ አንድ ማኔጀር ቢቀጥር ይሄ ሰው በየወሩ በ20 ሺህ ወይንም በ30 ሺህ ብር ያንን ማኔጀር ቀጥሮ ቢያሰራ ሶ ያንን ማኔጀር ቀጥሮ ባለማሰራቱ ለራሱ 20 ሺህ ብር እያስቀረ ነው ማለት ነው። ሶ ይሄ ኤስቲሜትድ የሆነው
ለማኔጀሩ በየወሩ የሚከፍለው ኮስት ኢምፕሊሲት ኮስት ይባላል ማለት ነው። ከራሱ ለተጠቀመው ሪሶርስ ከራሱ ለተጠቀመው ማኔጀሪያል ስኪል ወይንም ማኔጀሪያል ኤቢሊቲ ያስቀመጠው ኤስቲሜትድ ኮስቱ ያ 20 ሺህ ብሩ ኢምፕሊሲት ኮስት ይባላል ማለት ነው። ዳይሬክትሊ ከገበያ ላልተገዛ ኢንፑት ወይንም ላልተገዛ ሪሶርስ ኤስቲሜሽኑን የምናስቀምጠው ታይፕ ኦፍ ኮስት ምን ይባላል? ባጭሩ ኢምፕሊሲት ኮስት ይባላል ማለት ነው። ሶ በሁለቱ መካከል ያለችው ቀጭንዬ መስመር ምንድነች? ኤክስፕሊሲት ኮስት የምንለው ዳይሬክትሊ ፈርሙ ከገበያ ወይንም ከማርኬት አክሰስ ለሚያደርገው ወይንም ለሚገዛው ሪሶርስ ከኪሱ አውጥቶ የሚከፍለው ገንዘብ ነው ማለት ነው። ኢምፕሊሲት ኮስት ስንልስ ፈርሙ ከራሱ ለሚጠቀመው ሪሶርስ የሚያወጣው ኤስቲሜትድ ኮስት ነው ማለት ነው። ይህንን ነገር በራሴ ባልሰራው ኑሮ ሌላ ሰው ቀጥሬ ባሰራ ኑሮ ይህን ያክል ያስወጣኛል ብሎ የሚያስቀምጠው ኤስቲሜሽን ኢምፕሊሲት ኮስት ይባላል ማለት ነው። አንድ ሰው የራሱ ቤት ላይ ሱቅ ቢከፍትና ከሌላ ሰው ተከራይቶ ሱቅ ቢከፍት ኢንከር የሚያደርገው ታይፕ ኦፍ ኮስት ተመሳሳይ አይደለም። ከሌላ ሰው ተከራይቶ ሱቅ ቢከፍት አክቹአሊ ዳይሬክትሊ ለዛ ኦነሩ ሱቁን ኦን ለሚያደርግ ሰው ይከፍላል አይደለ? ከኪሱ አውጥቶ ያ ኤክስፕሊሲት ኮስት እንለዋለን ማለት ነው። ከራሱ ለሚጠቀመው ሪሶርስስ ራሱ የቤቱ ባለቤት ከሆነ ያንን ሱቅ ከውጪ ብከራይ ኖሮ በዚህን ያክል ዋጋ ነው የምከራየው የሚለውን ኤስቲሜሽን ይወስዳል ማለት ነው። ሶ ይሄ ደግሞ ከራሱ ለተጠቀመው ሪሶርስ የሚያስቀምጠው ኤስቲሜትድ አማውንት ኦፍ ኮስት ምን ይባላል ማለት ነው? ኢምፕሊሲት ኮስት ይባላል ማለት ነው። ሶ አሁን ደግሞ በኢኮኖሚክ ኮስት እና በአካውንቲንግ ኮስት መካከል ያለውን ልዩነት እንስኪ። It is obvious that costs and profits are inseparable concepts of business. ቢዝነስ ውስጥ እንግዲህ ሁለት ኮንሴፕቶች የማይነጣጠሉ ናቸው። ቀደም ብለናል ኮስት እና ፕሮዳክሽን የማይነጣጠሉ ነገሮች ናቸው ብለናል። አሁን ደግሞ ኮስት እና ፕሮፊት ወይንም ኮስት እና ሉዝ ወይንም ኪሳራ የሚሉትን ኮንሴፕቶች አንድ ላይ አምጥተን ነው የምናየው ማለት ነው። አንድ አምራች የሆነን ምርት ለማምረት ለዛ ምርት የሚያስፈልገውን ግብዓት ለማግኘት ወጪ ያወጣል። ሶ ያወጣው ወጪ ያን ያመረተው ምርት ከሚሸጥበት ዋጋ በታች ከሆነ ፈርሙ ፕሮፊት ያገኛል ወይንም ትርፋማ ይሆናል ማለት ነው። የሚሸጥበት ዋጋ ካወጣው ወጪ በላይ ከሆነ ዘፈርም ዊል ቢ ፕሮፊታብል ትርፍ ያገኛል ማለት ነው። ፕሮፊት ጀነሬት ያደርጋል። ፈርሙ ደግሞ የሆነን ምርት ለማምረት ያወጣው ወጪ ምርቱን ከሚሸጥበት ዋጋ በላይ ከሆነ ይሄ ፈርም ኪሳራ ውስጥ ይገባል፣ ሎስ ኢንከር ያደርጋል ማለት ነው። ስለዚህ ኮስት እና ፕሮፊት ወይንም ኮስት እና ሉዝ የምንላቸው ኮንሴፕቶች ቢዝነስ ውስጥ በጭራሽ የማይነጣጠሉ ኮንሴፕቶች ናቸው ማለት ነው። ትርፍ ለማግኘትም ሆነ ፈርሙ ኪሳራንም ኢንከር ለማድረግ የግድ ኮስት ማውጣት አለበት ማለት ነው። Here the main idea is to understand that cost treatment differences and their consequences in the cost analysis of business activities. So በዚህ መልኩ ቢዝነስ አክቲቪቲ ውስጥ ኮስትን አናላይዝ የምናደርግበት ወይ ኮስትን ትሪት የምናደርግበት ወይ ፕሮፊታችንን ትሪት የምናደርግበትን ወይ ዴተርማይን ያደርገዋል ማለት ነው። ኢኮኖሚስትስ ኤንድ አካውንታንትስ ዲፋይን ኤንድ ትሪት ኮስትስ ዲፍረንትሊ። ኢኮኖሚስቶች እና አካውንታንቶች ኮስትን ዲፋይን የሚያደርጉበት ወይ እና ኮስትን ትሪት የሚያደርጉበት ወይ ኮስትን የሚገልጹበት መንገድ እና የሚያዩበት መንገድ ይለያያል ማለት ነው። ኢኮኖሚስትስ ዲፋይን ኮስት ኢን ተርምስ ኦፍ ኦፖርቹኒቲ ኮስትስ ኤንድ ዘ ኢንክሉድ ዚስ ኢምፕሊሲት ኮስትስ ኢን ፕሮፊት ካልኩሌሽንስ። ሶ እንግዲህ ኢኮኖሚስቶች ስለ ኮስት ሲነሳ በዋናነትም ኮስትን ከኦፖርቹኒቲ ኮስት አንግል ነው የሚያዩት ማለት ነው። ሶ ኢኮኖሚስቶች ኮስትን በዚህ ወይ ዲፋይን ያደርጉታል ማለት ነው። ኢኮኖሚክ ኮስት ኢዝ ኢኳል ቱ ዘ ሰም ኦፍ ኢምፕሊሲት ኤንድ ኤክስፕሊሲት ኮስት ማለት ነው። ለኢኮኖሚስቶች እንግዲህ ኮስት የሚባለው ምንድን ነው? የኢምፕሊሲት እና የኤክስፕሊሲት ኮስት ድምር ማለት ነው።
እዚህ ጋር ኢምፕሊሲት ኮስት የምንለው ኢስቲሜትድ ኮስት ማለት ነው፣ ወይንም ኦፖርቹኒቲ ኮስት የምንለው ማለት ነው። ኦፖርቹኒቲ ኮስት ወይንም ኤስቲሜትድ ኮስት ማለት ነው። ኤክስፕሊሲት ኮስት የምንለው ቀደም ዲፋይን ባረግነው መልኩ የሚታየው ኮስት ማለት ነው። አውት ኦፍ ፖኬት ኤክስፔንስ የምንለው ነው ማለት ነው። ስለዚህ ኢኮኖሚስቶች ኮስትን በዚህ ዌይ ትሪት ያደርጋሉ ማለት ነው። አካውንቲንግ ኮስት ኢዝ ዘ ሞኔታሪ ቫልዩ ኦፍ ኦል ፐርቸስድ ኢንፑትስ ዩዝድ ኢን ዘ ፕሮዳክሽን ኤንድ ኢት ኢግኖርስ ዘ ኮስት ኦፍ ነን ፐርቸስድ ኦር ሰልፍ ኦውንድ ኢንፑትስ። አካውንቲንግ ኮስት ደግሞ ኢምፕሊሲት ኮስትን ኮንሲደር አያደርግም ማለት ነው። ዳይሬክትሊ ከኪሳችን ያወጣነው ኮስት ኤክስፕሊሲት ኮስት ይባላል። አካውንቲንግ ኮስት ደግሞ ለሱ ነው ትኩረት የሚሰጠው ማለት ነው። ወይንም አካውንቲንግ ኮስት እሱም ብቻ ነው ኮንሲደር የሚያደርገው ማለት ነው። ዘ ኮስት ኦፍ ፐርቸስድ ኢንፑት ብቻ ማለት ነው። ዘ ኮስት ኦፍ ነን ፐርቸስድ ወይንም ሰልፍ ኦውንድ ኢንፑት አካውንቲንግ ኮስት ውስጥ አይካተትም ማለት ነው። ይሄ ቅድም እስቲሜት እናደርገዋለን ያልነው ኢምፕሊሲት ኮስቱ አካውንቲንግ ኮስት ውስጥ አይካተትም ማለት ነው። ስለዚህ አካውንቲንግ ኮስት ኢዝ ኢኳል ቱ ኤክስፕሊሲት ኮስትስ ኦንሊ ማለት ነው። ኦንሊ ዳይሬክት ኤክስፔንስስ ሰች አስ ዌጅስ ኦር ሳላሪስ፣ ኮስት ኦፍ ሮ ማቴሪያልስ፣ ዴፕሬሲዬሽን አላዋንስስ፣ ኢንተረስት ኦን ቦሮድ ፈንድስ ኤንድ ዩቲሊቲ ኤክስፔንስስ። እሱ ምን ነው ኮንሲደር የሚያደርገው ማለት ነው። ሳላሪ ወይንም ዌጅ ለሰራተኞች የተከፈለ ደሞዝ፣ ሮ ማቴሪያል ለመግዛት ያወጣናቸው ወጪ፣ ዴፕሬሲዬሽን አላዋንስ የሚባል አለ። ለእናንተ ቀለል ባለመልኩ እንዲገባችሁ ዴፕሬሲዬሽን ምንድን ነው? አንድ ህንፃ ሲሰራ አዲስ ለምን ያክል አመት እንደሚያገለግል ይታወቃል ማለት ነው። ለምሳሌ ለ20 አመት ተብሎ ሊሰራ ይችላል። ይህ ህንፃ እንግዲህ ሲሰራ ለ20 አመት ተተምኖ ቢሰራ በየአመቱ ሉዝ የሚያደርገው ቫልዩ አለ ማለት ነው። በየአመቱ የሚቀንሰው ቫልዩ አለ ማለት ነው ራሱ። ያ ምን ይባላል ማለት ነው? ዴፕሬሲዬሽን አላዋንስ ይባላል ማለት ነው። ባጭሩ ዴፕሬሲዬሽን እሱ ነው፣ ቀለል ባለ መልኩ ማለት ነው። ኢንተረስት ኦን ቦሮድ ፈንድን ኢንክሉድ ያደርጋል አካውንቲንግ ኮስት። ዩቲሊቲ ኤክስፔንስስ ለመብራት፣ ለውሃ፣ ለስልክ ምናምን የወጡት ወጪዎች ኤክስፕሊሲት ኮስት ናቸው ማለት ነው። ፊክስድ ኤንድ ቫሪያብል ኮስትስ ሌላኛው የኮስት ካታጎሪ ላይ ደርሰናል። ይህም ፊክስድ እና ቫሪያብል ኮስት የሚባሉት ናቸው ማለት ነው። ፊክስድ ኮስትስ አር those costs that do not vary as the firm changes its level of outputs። እነዚህ ፊክስድ ኮስት የሚባሉት በአጭሩ ምንድን ናቸው? አምራቹ የምርት መጠኑን ከፍ ወይንም ዝቅ ሲያደርግ ከምርት መጠኑ ጋር የማይለዋወጡ ኮስቶች ምን ይባላሉ ማለት ነው? ፊክስድ ኮስት ይባላሉ ማለት ነው። የምርት መጠኑ ቢጨምርም ቢቀንስም ከሱ ጋር የማይቀያየሩ ኮስቶች ፊክስድ ኮስት ይባላሉ ማለት ነው። These are costs that are always incurred even if the firm does not produce anything። እነዚህ ኮስቶች እንግዲህ አምራቹ ምንም ነገር ባያመርቱ እንኳን ራሱ እነዛን ወጪዎች ማውጣቱ አይቀሬ ነው ማለት ነው። ለዚህ ለፊክስድ ኮስት የሚሆነው በጣም ምርጥ ምሳሌ ምንድን ነው? ለምሳሌ አንድ አምራች የሆነን ቦታ ተከራይቶ ይሰራል እንበል። የሆነን ቦታ ሲከራይ እንግዲህ ለአከራዮቹ ለቢዝነስ ኦነሮቹ የ6 ወር ወይንም ደግሞ የ1 አመት ኪራይ ይከፍላል ማለት ነው። ይህ አምራች እንግዲህ የ1 አመት የቤት ኪራይ ከፍሎ ልክ እያመረተ ያለ 6ኛ ወር ላይ ቢከስር ይሄ ፈርም እንግዲህ ምንም ነገር ማምረት ቢያቆም አንዴ የቤት ኪራዩን የአመት ስለከፈለ ብቻ ምን ያደርጋል ማለት ነው? ይሄንን ኮስት ኢንከር ያደርጋል ማለት ነው። ቢያመርትም ባያመርትም ይሄንን ኮስት አንዴ ያውጥቶታል ወይም ወጪ አድርጎታል ማለት ነው። ስለዚህ ይሄ ፊክስድ ኮስት ይባላል። ሰውየው ከሚያመርተው የምርት መጠን ጋር ቼንጅ የማያደርገው ኮስት ፊክስድ ኮስት ይባላል ማለት ነው። ፎር ኤግዛምፕል ሬንትስ ኦን ሊዝድ ፕሮፐርቲስ፣ ኢንተረስት ኦን ቦሮድ ፈንድስ፣ ሰዎች ሊዝ ላደረጉት ፕሮፐርቲ ለተከራዩት እቃዎች የሚከፍሉት ሬንቶች፣ ኢንተረስት ኦን ቦሮድ ፈንድስ፣ ቦሮ ያደረጉት ፈንዶች ላይ የሚከፍሉት ኢንተረስት፣ ዘ ዊር ኤንድ ዘ ቲር ኦፍ ማሽነሪስ፣ ዴፕሬሲዬሽን የሚባለው ቅድሙ ማለት ነው። ኮስት ኦፍ አድሚኒስትሬቲቭ ስታፍ፣
እነዚህ ፊክስድ ኮስት ናቸው ማለት ነው። ከሚመረተው የምርት መጠን ጋር ቫሪ የማያደርጉ ኮስቶች። ሌላኛው ካታጎሪ ኦፍ ኮስት ቫሪያብል ኮስት ነው። ቫሪያብል ኮስትስ አር ዞስ ኮስት ኦፍ ፕሮዳክሽን ዛት ዳይሬክትሊ ቫሪ ዊዝ ዘ ሌቭል ኦፍ አውትፑት ኦፍ ዘ ፈርም። ይሄ ደግሞ ከፊክስድ ኮስት በተቃራኒ በሆነ መልኩ ፈርሙ ከሚያመርተው የምርት መጠን ጋር የሚቀያየሩ ታይፕ ኦፍ ኮስቶች ናቸው ማለት ነው። የምርት መጠኑ ከፍ ሲል እነሱ መጠናቸው አብሮ ከፍ ሊል ይችላል። የምርት መጠኑ ዝቅ ሲል ደግሞ የነሱ ኮስትም አብሮ ዝቅ ሊል ይችላል። when the output is zero variable costs are also zero። ፈርሙ የሚያመርተው የምርት መጠን ዜሮ ከሆነ ቫሪያብል ኮስቶችም ዜሮ ናቸው ማለት ነው። ከምርት ሂደቱ ጋር ተያያዥነት ባለው መልኩ የሚወጡት ወጪዎችም ዜሮ ይሆናሉ ማለት ነው። ቀደም በሰጠኋችሁ ምሳሌ መሰረት ፈርሙ እንግዲህ እያመረተ ነው ብለን እንውሰድና ፈርሙ ሲያመርት እንግዲህ ብዙ ዩኒት እያመረተ በሚሄድበት ወቅት ላይ የሚጠቀመው የመብራት ፍጆታ የሚጠቀመው የውሃ ፍጆታ አብሮ እየጨመረ ይሄዳል ማለት ነው። ኮስቱ የመብራት የውሃ የነዚህ ዩቲሊቲዎች ምርቱ በጨመረ ቁጥር አብሮ እየጨመረ ይሄዳል ማለት ነው። ምርቱ ቢቀንስስ ፍጆታው አብሮ ይቀንሳል አይደለ? የሚጠቀሙት መጠን ስለሚቀንስ ማለት ነው። ምንም ነገር ባይመርቱስ ምንም መብራት አይጠቀሙም፣ ምንም ውሃ አይጠቀሙም። ስለዚህ የምርት መጠኑ ዜሮ ከሆነ ቫሪያብል ኮስቱም ዜሮ ይሆናል ማለት ነው ሞስት ፕሮባብሊ። እነዚህ ከምርት መጠኑ ጋር ቫሪ የሚያደርጉት ኮስቶች ቫሪያብል ኮስት ይባላሉ ማለት ነው። ባጭሩ ቀለል ባለ መልኩ ቶታል ኮስት ኢዝ ዘ ሰም ኦፍ ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት። ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት ደግሞ አንድ ላይ ሲደመሩ ምን ይሰጡናል ማለት ነው? ቶታል ኮስትን ይሰጡናል ማለት ነው። የአንድን ፈርም ቶታል ኮስት ለማግኘት ምን ማድረግ አለብን ማለት ነው? ቶታል ፊክስድ ኮስቱን እና ቶታል ቫሪያብል ኮስቱን አንድ ላይ መደመር አለብን። አጠቃላይ ፈርሙ የሚያወጣው ፊክስድ ኮስት ሲደመር አጠቃላይ ፈርሙ የሚያወጣው ቫሪያብል ኮስት ቶታል ኮስትን ይሰጠናል ማለት ነው። ቲሲ እዚህ ጋር ቶታል ኮስትን ያመለክታል። እዚህ ጋር ቲኤፍሲ ደግሞ ቶታል ፊክስድ ኮስትን፣ ቲቪሲ ቶታል ቫሪያብል ኮስትን ማለት ነው። ቴብል 5.2 ሾርት ራን ኮስትስ ኦፍ ኤ ፈርም። ሾርት ራን ኮስት ኦፍ ዘ ፈርምን ያሳየናል። ቴብል 5.2 እዚህ ጋር ኳንቲቲ አለ ወይንም አውትፑት የምንለው ማለት ነው። ፈርሙ የሚያመርተው መጠን አውትፑት ወይንም ኪው ይባላል። እንግዲህ እንደምታዩት እዚህ ጋር አውትፑቱ እየጨመረ ነው ያለው 0 1 2 3 4 5 6 እያለ ማለት ነው። እዚህ ጋር ሁለተኛው ኮለምን ላይ እንደምታዩት ደግሞ ቶታል ፊክስድ ኮስት ኢን ብር አለ። ቶታል ፊክስድ ኮስቱ ፈርሙ 0 ዩኒት ቢያመርትም ስንት ነው? 60። 2 ዩኒት ሲያመርት 60፣ 5 ዩኒት ሲያመርት 60፣ 6 ዩኒት ሲያመርት 60። ለምንድን ነው እንደዚህ የሆነው? ምን ብለን አልቀድም? ቶታል ፊክስድ ኮስቱ ፈርሙ ከሚያመርተው መጠን ጋር አይቀያየርም፣ ፊክስድ ነው ማለት ነው። እዚህ ጋር እንደምታዩት አውትፑቱ 0 1 2 5 6 እያለ ቢጨምርም አውትፑቱ 6 5 4 3 2 1 0 እያለ እየቀነሰ ቢሄድም ቶታል ፊክስድ ኮስቱ ፊክስድ ነው፣ አይለዋወጥም ማለት ነው። እዚህ ጋር ደግሞ ቶታል ቫሪያብል ኮስቱን ፈርሙ 0 ዩኒት ኦፍ አውትፑት ሲያመርት ቶታል ቫሪያብል ኮስቱ 0 ነው። ቅድም ይህን ቲዎሬቲካሊ አንስተናል። ፈርሙ ምንም ባይመርት ቶታል ቫሪያብል ኮስቱ 0 ነው ብለናል። ፈርሙ 1 ዩኒት ሲያመርትስ 20። ፈርሙ ምርቱን ከ1 ዩኒት ወደ 2 ዩኒት ከፍ ሲያደርግስ ቶታል ቫሪያብል ኮስቱ ከ20 ወደ 40 ብር ከፍ ይላል። ልክ እንደዛው ፈርሙ ምርቱን ከ3 ወደ 4 ከፍ ሲያደርግ ቶታል ቫሪያብል ኮስቱ ከ60 ወደ 65 ከፍ ይላል። ፈርሙ ምርቱን ከ5 ወደ 6 ከፍ ቢያደርግስ ቶታል ቫሪያብል ኮስቱ ከ75 ወደ 120 ከፍ ይላል ማለት ነው። አውትፑቱ እዚህ ጋር እየተቀያየረ በሚሄድበት ጊዜ ቶታል ቫሪያብል ኮስቱም አብሮ እየተቀያየረ ይሄዳል ማለት ነው። አውትፑቱ ሲጨምር ቶታል ቫሪያብል ኮስቱ ይጨምራል። አውትፑቱ እንደዚህ 6 5 4 3 1 0 እያለ ሲሄድ ደግሞ
ቶታል ቫሪያብል ኮስቱ 120 75 እያለ ወደ ታች ዝቅ እያለ ይሄዳል ማለት ነው። ሶ እዚህ ጋር ደግሞ የምናገኘው ምንድነው? ቶታል ኮስት ኢን ብር ነው። ቶታል ኮስት ደግሞ ቀደም ብለናል እዚህ ጋር ቶታል ኮስት ኢዝ ዘ ሰሜሽን ኦፍ ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት ብለናል። ቶታል ኮስቱ የእነዚህ ሁለቱ ድምር ውጤት ነው ማለት ነው። 60 ሲደመር 0 60፣ 60 ሲደመር 20 80፣ 60 ሲደመር 120 is equal to 180 ማለት ነው። ሶ ቶታል ኮስት ኢዝ ዘ ሰሜሽን ኦፍ ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት። ሶ ይህንን ሁሌም በአእምሯችሁ ውስጥ ልትይዙ ይገባል ማለት ነው። we can also show the above data graphically as follows። እዚህ ቴብል ላይ ያየነውን መረጃ ደግሞ ግራፊካሊ ከዚህ ወደ ታች እንዳለ አድርገን መግለጽ ወይንም ማስቀመጥ እንችላለን ማለት ነው። ሶ እዚህ ጋር ከላይ ያለው ቶታል ኮስቱ ነው ማለት ነው። ቶታል ኮስቱ ነው። ቶታል ኮስቱ እዚህ ጋር እንደምታዩት ኢንቨርስ ኤስ ሼፕ ነው ማለት ነው። ኢንቨርስ ኤስ ሼፕ ኢንቨርትድ ኤስ ሼፕ ነው። ሶ ዚስ ኢዝ ኖርማል ኤስ ሼፕ ያ፣ ይሄ ደግሞ ኢንቨርትድ ኤስ ሼፕ ነው ማለት ነው። እዚህ ጋር እንደምታዩት ማለት ነው። ቶታል ኮስቱ እዚህ ጋር እንደምታዩት ከቶታል ቫሪያብል እና ከቶታል ፊክስድ ኮስት ወደ ላይ ነው የሚገኘው። ለምን? ቶታል ኮስት የነሱ የሁለቱ የድምር ውጤት ስለሆነ ማለት ነው። የቶታል ቫሪያብል ኮስት እና የቶታል ፊክስድ ኮስት የድምር ውጤት ስለሆነ ማለት ነው። እዚህ ጋር እንደምታዩት ቨርቲካል አክሲሱ ላይ ኮስትን ነው ሜጀር የምናደርገው ኢን ብር፣ ሆሪዞንታል አክሲሱ ላይ ደግሞ ኳንቲቲ ፕሮዳክሽን ነው ኢን ቡሸልስ ማለት ነው። በኩባያ ኳንቲቲ የምርቱ መጠን በኩባያ እና ደግሞ ወጪው በብር ሜጀር እናደርጋለን ማለት ነው። ሶ እዚህ ጋር ይሄ ቶታል ፊክስድ ኮስቱ ፓራለል ቱ ዘ አውትፑት አክሲስ ነው። ከአውትፑት አክሲሱ ጋር ፓራለል ነው። ለምንድን ነው ፓራለል የሆነው? ይሄ ቶታል ፊክስድ ኮስቱ ከአውትፑቱ ጋር ቫሪ ስለማያደርግ ማለት ነው። አውትፑቱ ቢጨምር ቢቀንስ ቶታል ፊክስድ ኮስቱ ፊክስድ ስለሆነ ከአውትፑት አክሲሱ ጋር ፓራለል ነው ማለት ነው። እንደዚህ ስትሬት ላይን ነው። ይሄ ቶታል ቫሪያብል ኮስትስ እሱ ደግሞ ኢንቨርስ ኤስ ሼፕ ነው ማለት ነው። ኢንቨርስ ኤስ ሼፕ ነው። From table 5.2 we observe that total fixed cost is ብር 60 even if the output is 0። ቀደም ያነሳነው ቴብል 5.2 ላይ ምን እናያለን ማለት ነው? ቶታል ፊክስድ ኮስቱ 60 ነው ማለት ነው። ፈርሙ ምንም ቢያመርትም ባይመርትም ቶታል ፊክስድ ኮስቱ 60 ነው። ይሄን ደግሞ እዚህ ጋር አይተናል አይደለ? ይሄን ደግሞ እዚህ ጋር አይተናል አይደለ? ፈርሙ ምንም ነገር ባይመርት ራሱ ዜሮ ኳንቲቲስ ኦፍ አውትፑት ቢያመርት እንኳን ራሱ ቶታል ፊክስድ ኮስቱ 60 ነው። 6 ዩኒት ቢያመርትም 60 ነው። ስለዚህ ቶታል ፊክስድ ኮስቱ ፊክስድ ነው ማለት ነው። ሞሮቨር ዘ ቶታል ፊክስድ ኮስት ከርቭ ኢዝ ፓራለል ቱ ዘ ኳንቲቲ አክሲስ ኤንድ ሃዝ 60 ብር above it. However, TVC is 0 when output is 0. አውትፑቱ 0 ሲሆን ደግሞ ቶታል ቫሪያብል ኮስቱ ምንድነው ማለት ነው? 0 ነው ማለት ነው። ቅድም ቴብሉ ላይ ባየነው መልኩ አውትፑቱ እየጨመረ ሲሄድስ ኳንቲቲ ኦፍ አውትፑቱ ከፍ ብሎ 3 ዩኒት ላይ ሲደርስ ቶታል ቫሪያብል ኮስቱ ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። However, total variable cost is 0 when output is 0 and rises as output rises. ቶታል ቫሪያብል ኮስቱ አውትፑቱ 0 ሲሆን 0 ነው። ሲጨምር ደግሞ አውትፑቱ ቶታል ቫሪያብል ኮስቱ እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል። ይሄ ቶታል ቫሪያብል ኮስት ከርቭ ኢንቨርስ ኤስ ሼፕ እንዲኖረው ያደረገ የሆነው ለምንድን ነው ማለት ነው? ሎው ኦፍ ቫሪያብል ፕሮፖርሽንስ የሚባል አለ። መጀመሪያ አካባቢ እንግዲህ ፈርሞች የተለያዩ ኢንፑቶችን ኮምባይን አድርጎ ይጠቀማሉ። ፊክስድ እና ቫሪያብል ኢንፑቶችን የምርት ሂደቱ ውስጥ ፈርሞቹ የሚጠቀሙት የቫሪያብል ኢንፑት መጠን የፊክስድ ኢንፑቱን መጠን እየበለጠ በሚሄድበት ወቅት ላይ ቶታል ቫሪያብል ኮስቱ እየጨመረ ይሄዳል ማለት ነው። The total cost is the sum of the total variable cost and the total fixed cost at every output level. And for this reason, the total cost curve has the same shape as the total variable cost. Total cost
የቶታል ቫሪያብል እና የቶታል ፊክስድ ኮስት ሳሜሽን ስለሆነ ቶታል ኮስት ካርቭም ልክ እንደ ቶታል ቫሪያብል ኮስቱ አን ኢንቨርስ ሼፕ ነው ያለው ማለት ነው። አቨሬጅ ቶታል ኮስት የሚለውን ደግሞ እናያለን ማለት ነው። This is the total cost per unit of output and it is calculated by dividing the total cost by the quantity produced. ይህ average total cost የሚባለው ደግሞ ምንድን ነው ማለት ነው? total cost per unit of output ነው ማለት ነው። እያንዳንዱን አውትፑት ለማምረት on average ምን ያክል ኮስት ኢንከር ይደረጋል በፈርሙ የሚለውን ኮንሴፕት የሚነግረን ምንድን ነው? average total cost ነው ማለት ነው። average total cost ደግሞ በዚህ ፎርሙላ ካልኩሌት ይደረጋል ማለት ነው። average total cost is given as the ratio of the total cost to the quantity. total cost ለኳንቲቲው ሲካፈል ማለት ነው። ቀደምም ብለን ነበረ total cost is equal to the sum of total fixed cost and total variable cost ማለት ነው። so average total cost is equal to total fixed cost divided by quantity plus total variable cost divided by quantity. So average fixed cost is equal to total fixed cost over Q and average variable cost is equal to TVC over Q. So average total cost ባጭሩ የአቨሬጅ ፊክስድ ኮስት እና የአቨሬጅ ቫሪያብል ኮስት ድምር ነው ማለት። total cost over quantity ማለት total fixed cost plus total variable cost over quantity ማለት ነው። total fixed cost over quantity ማለት average fixed cost ማለት ነው። total variable cost over quantity ማለት ደግሞ average variable cost over quantity ማለት ነው። so average fixed cost plus average variable cost ከaverage total cost ጋር እኩል ነው ማለት ነው። marginal cost is the extra or additional total cost that results from producing one more unit of the output, or it is the change in the total cost resulting from a percentage change in output. ማርጂናል ማለት እንግዲህ ባለፈው ባነሳውላችሁ መልኩ ኤክስትራ ማለት ነው። ፈርሙ አንድ ተጨማሪ ዩኒት ኦፍ ፕሮዳክትን ለማምረት ተጨማሪ የሚያወጣው ወጪ ማርጂናል ኮስት ይባላል ማለት ነው። an extra cost or an additional cost that the firm incurs in order to produce one more unit of the product is what we call marginal cost ማለት ነው። so marginal cost ደግሞ በዚህ ፎርሙላ ነው ካልኩሌት የሚደረገው ማለት ነው። marginal cost is equal to the change in the total cost over the change in quantity ማለት ነው, or the change in total fixed cost over change in quantity plus the change in total variable cost over the change in quantity ማለት ነው። so ይሄ the change in total fixed cost over the change in quantity ዜሮ ነው ማለት ነው። so marginal cost is equal to the change in the total variable cost as the result of the change in quantity. this is because the change in TFC is equal to 0 in the short run ማለት ነው። short run ላይ the change in the total fixed cost as a result of the change in quantity 0 ነው። short run ላይ total fixed cost ከሌቭል ኦፍ አውትፑት ጋር ቼንጅ ስለማያደርግ change in the total fixed cost over change in quantity 0 ነው ማለት ነው። ስለዚህ marginal cost is equal to the change in total variable cost over the change in quantity ነው ማለት ነው። እንግዲህ ቻፕተር 5ን ትምህርት በዚህ ያጠናቀናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ማየታችሁን ለማረጋገጥ ያመቸኝ ዘንድ ይህንን ቪዲዮ ከየት ሀገር እያያችሁ እንዳላችሁ በኮመንት ጻፉልኝ። ይህን ትምህርትም አስመልክቶ የተለያየ ጥያቄ ካላችሁ ጥያቄዎቻችሁን በኮመንት ልታሳውቁኝ ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ቻናሉን ደግሞ እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ምክንያቱም ምንም የሚቀንስባችሁ ነገር የለም ሰብስክራይብ በማድረጋችሁ። አብራችሁን ስለቆያችሁ ቴንክ ዩ